በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሮሜ መልእክት ምዕራፍ 16 ከቁጥር 21 ላይ ጀምሮ ያለውን ስንመለከት ነበረ። እንግዲህ ለመልካም ነገር ጠቢባን ለክፉ ነገር የዋሃን ሁኑ ብሎ ቅዱስ ጳውሎስ ይገስጻቸዋል። ክርስቲያኖች ይህን ይመክራቸዋል ማለት ነው። ሰው ለመልካም ነገር ጠቢብ ቀዳሚው የሚቀድመውን ጉዳዩን አስቀድሞ የሚያደርገውና የሚፈጽመው መሆን አለበት። መስማት ያለብን መልካሙን ነገር ነው። ክፉን ነገር ግን የዋሃን እንዳልሰሙ ማለፍ እንደሆነ መስማት ላለመስማት ጆሮ ላለመስጠት መሞከር ክፉ ነገር ሲሆን ለክፉ ነገር የዋሃን ሁኑ ብሎ ቅዱስ ጳውሎስ ጌታችን እንደ እባብ ብልህ እንደ ርግብ የዋህ ሁኑ ያለውን ትምህርት በግልጽ ይነግራቸዋል። በምግባር ምን አይነት በእባብ ብልህነቱ እንጂ ተንኮለኝነቱን ወይ መርዛማነቱን አይደለም ጌታችን ያስተማረ። ያንን በሚያስረዳ መልኩ ለመልካም ነገር ጠቢባን ለክፉ ነገር ደግሞ የዋሃን ሁኑ ብሎ ቅዱስ ጳውሎስ እንግዲህ ዶልቶ ሰውን ማጥቃት ከሆነ ክፉ ነው። ከዛ የዋህ መሆን ይሻላል። አለመቀላቀል ህብረት ውስጥ አለመግባት ይሻላል። በዚህ መልኩ ይናገራል። ቀጥሎ የምዕራፍ 16 ከቁጥር 25 ጀምረን ስንመለከት የሚመኑ ነቢያትና ቃል የዘላለም ገዥ በሚሆን በእግዚአብሔር ትእዛዝ በዚህ ወር ተገለጠ። አሕዛብ ሁሉ ይህን ሰምተው አውቆ በእግዚአብሔር ልጅ በኢየሱስ ክርስቶስ ያምኑ ዘንድ ብቻውን ጠቢብ ለሆነ ለእግዚአብሔር ክብር ይሁን አሜን። ጌታችን ኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን አሜን ብሎ ቅዱስ ጳውሎስ ይህንን የሮሜ መልእክት ይዘጋዋል ማለት ነው። እንግዲህ በፌቢያን በኩል ለሮማውያን ክርስቲያኖች እንዲዳረስ የተደረገው መልእክት በ16 ምዕራፍ በጣም በመልካም በሆነ ምክርና ተግሳጽ የክርስቶስ ማዳኑንና አሕዛብ አዲስ ኪዳንን በመቀበላቸው አይሁድ መንቀፍ እንደማይገባቸው የብሉይን ሕግ የሚያውቁት የብሉይን ስርዓት የሚያውቁት ባላወቁ ሰዎች መፍረድ እንደማይገባ ጌታችንም በ11 ሰዓት የመጣ ተቀብሎ 1 ዲናር እንደከፈለ ሁላችንንም በየትኛውም እድሜ ዘመን ወደ ክርስትና ብንቀላቀል ካለማመን ወደ ማመን ከጥፋት ወደ ሕይወት ብንመለስ እግዚአብሔር የሚቀበለን መሆኑን የገሰጸበት ይህ የሮሜ መልእክት ጥናት በዚህ ያበቃል። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ስብሐት ለእግዚአብሔር።